Bliss 97.1 Typhozo Pod. This is the Typhozo Pod. FM is 97.1. All podcasts on FM and it's 97.1 Typhozo Pod. This is the Typhozo Pod. ሰላም ጤና ይስጥልን የተከበራችሁ አድማጮች እንደምን ውላችኋል? FM አዲስ 97.1 ላይ ትገኛላችሁ። ተወዳጁ ሳምንታዊ ቲፎዞ ፖድ ተጀምሯል። የደጋፊዎች ፕሮግራም የሆነው ቲፎዞ ዛሬ ከቅኝቶቹ ከደሴ ከተማ ደጋፊዎች ጋር ቆይታ ያደርጋል። ታሪካቸውን፣ ጭፈራቸውን፣ አይረሴ አጋጣሚዎቻቸውን፣ የልብ ስብራቶቻቸውን ደግሞ ደስታቸውንም እያጋሩን አብረን ቆይታ እናደርጋለን። እዚህ ደርሰዋል። ለበርካታ ዓመታት በከፍተኛ ሊግ ተፎካካሪ ሆኖ የዘለቀው ደሴ ከተማ ወደ ፕሪሚየር ሊጉ ለማደግ ያደረገው ጥረት እስካሁን ሳይሳካለት ቀርቷል። እንደው እነዚህ ደጋፊዎች በዚህ ምን እየተሰማቸው ይሆን? ታደምጡታላችሁ። የእስካሁኑ ቆይታቸውስ የወደፊት ህልማቸውስ ይነግሩናል። እንደ ደጋፊ ስላሳለፏቸው ጊዜዎች እንጨዋወታለን። ደሴ ከተማዎች እዚህ ደርሰዋል። ከነሱ ጋር ነው ቆይታችን የሚሆነው። እዚህ ስለተገኛችሁ የቲፎዞ እንግዳ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። አስተዋውቁን እስኪ ራሳችሁ ደሴዎች። እሺ፣ እኔ ክብረት ሲሳይ ይባላል። ሲሳይ የደሴ ከተማ ደጋፊ? የደሴ ከተማ ደጋፊ ነኝ። ያው ቋሚ የልብ ደጋፊ። እሺ፣ ቅዱስ ብርሃን ይባላል የደሴ ከነማ ደጋፊ። እሺ፣ ክብር መላኩ ይባላል የደሴ ከነማ ቀንደኛ ደጋፊ። ዮሴፍ ሞላ ይባላል የደሴ ከነማ ታማኝ ደጋፊ ነኝ። ለበርካታ ዓመታት ከክለቡ ጋር በድጋፍ ቆይታ እንዳደረጋችሁ ይሰማኛል። እሱን ገምታለሁ እና ዝማሬና ጭፈራ አይጠፋም። በርካታ ክለብ ደጋፊዎች እዚህ ስቱዲዮአችን ሲገኙ በቲፎዞ ፖድ የክለብ ዝማሬዎቻቸውን ይነግሩናል። ምን ጀምረው በሱ ነው ታደርጉልናላችሁ። መቼም ቅኝት ሆናችሁ እስቲ ከነማ የአገራችን አርማ ዝናው ከፍ ብሎ ለሁሉም ይስማማ። ከነማ የአገራችን አርማ ዝናው ከፍ ብሎ ለሁሉም ይስማማ። አሁን በዚህ ሰዓት ከነማ ሆቴ መገኘቴ ከነማ ቦርቃለኝ ከነማ እንደ ልጅነቴ ከነማ ደሴ ወሎ ደሴ ወሎ ከነማ የአገራችን አርማ ዝናው ከፍ ብሎ ለሁሉም ይስማማ። ዋው በጣም ደስ ይላል። ድምጽም አለ። በጣም ደስ ይላል። ራሳችሁን ስላስተዋወቃችሁልን ዝማሬያችሁንም ደግሞ ለአድማጮች ስላደረሳችሁልን እጅግ አድርገን ነው የምናመሰግነው። መለያ የሆነው ዝማሬያችሁ ይሄ ይመስለኛል። ከሴቷ ደጋፊ ከቅድስት ስለምንጀምረው መቼም በወንዶቹ ተከበን አንድ የደሴ ደጋፊ አግኝተናል። ሴት ብዙ የቲፎዞ ፕሮግራሞቻችን ላይ ደጋፊዎቻችንን እንግዳ አድርገን ስንጋብዝ ሴት እግር ኳስ ደጋፊዎች ወደፊት መጣ ብለው አንመለከታቸውም። ነገር ግን የእግር ኳስ ስሜቱ እኩል እንደሆነ ይሰማኛል። ደሴ ከተማ ባለፈው የውድድር ዓመት መጨረሻ ላይ ከነበረው ከዚያ ጊዜ ነው የምንጀምረው።
እንዴት አሳለፋችሁት የመጨረሻውን የውድድር ዓመት የከፍተኛ ሊጉን ቆይታ? ወደ ፕሪሚየር ሊጉ ለማደግ ከጫፍ ደርሳችሁ ግን ያጠቃላይ ውድድሩ ሶስተኛ ሆናችሁ የጨርሳችሁበትን ዓመት እንዴት ነበር የውድድር ዓመቱ ያ ጊዜ? በጣም ከባድ ነበር። እሺ በተለይ የማረሳው የሶሎዳዶ ጌም ጊዜ ነበርኩኝ። ሐዋሳ ተገኝቼ ነበረ። ያ 3 ነጥብ መነጠቃችን እጅግ በጣም ይደብር ነበር። ትልቅ ሀዘን ነበር ውስጥ ተሰማኝ። እንዴት አሳለፋችሁት እናንተስ? የውድድር ዓመቱ ያለፈው የውድድር ዓመት እንዴት ነበር? ያው ይህንን 2 ዓመት ደሴ ከነማ እጅግ በጣም ጠንካራ ሆኖ ነው የቀረበው። ፕሪሚየር ሊግ መግባትም በጣም የሚገባው ነበር በተለይ በዘንድሮ ዓመት። ሆኖም ግን በአንዳንድ ጉዳዮች ላይ ያ ነገር ሳይሳካ ቀርቷል። በተለይ ደግሞ ዳኝነት ላይ እጅግ በጣም አሰቃቂ የሚባል ኳሱን ሊያቀጭጨው በሚችል ደረጃ ከፍተኛ የዳኝነት በደል እየደረሰበት ነበር እና ደሴ ከነማ ያሰበበት ቦታ ላይ እንዳይደርስ ትልቅ እንቅፋት የሆነው ዳኛና ዳኛ ብቻ ነው። በተደጋጋሚ ቅሬታችንን ስቴዲየም ተገኝተን አቅርበናል። በተለይ ደግሞ መጨረሻ ላይ የደረጃ ጨዋታ ስናደርግ የካ ክፍለ ከተማ ጋር ስናደርግ ቅሬታችንን ለማቅረብ የተለያዩ ወረቀቶችን ይዘን ገብተን ነበር። እንደውም በጸጥታ ኃይሎች ትንሽ ግርግር ተፈጥሮ ነበረ ወረቀቱን ይዛችሁ መግባታችሁን በሚል። ኤኒዌይ ምንም ሰሚ ያጣ ጩኸት ነው የሆነው። ያለፈው ዓመት ያልተሳካው የፕሪሚየር ሊግ ሙከራ በዳኝነት ነው የናንተ 2 ዓመት ሙሉ በዳኝነት። ጆሲ ያንተ ምልከታ ነው ወይስ የሁሉ ነገር? መላው የኢትዮጵያ እግር ኳስ አፍቃሪ የደሴ ከነማ ደጋፊ አይደለም። ይሄ መላው የኢትዮጵያ እግር ኳስ አፍቃሪ በቃ ኳሱን ገለልተኛ ሆኖ የሚያይ አካል በቃ የሚፈርደው የተለያዩ ሚዲያዎች ሽፋን ሰጥተውታል። እነ ሲዲ ስፖርት ሳይቀሩ እኮ ደሴ ከነማ ላይ እየተደረገ ያለውን ጫና ዘግበውታል እኮ። ግን ዳኛ 1 ዓመት ይቀጣል፣ የሆነ ዳኛ ታገደ ይባላል። ይሄ ለክለቡ ምንም የሚጠቅመው ነገር የለም። ገብቷል። ይሄ ደግሞ ደሴ ከነማ በዳኛ ይበደላል። ተቀናቃኞቹ ደግሞ የደሴ ከነማ ተከታዮች ደግሞ በዳኞች ሲደገፉ እናያለን። ስለዚህ ከሜዳ ውጭ ስራቸውን ሰርተው የሚገቡ ክለቦች ስላሉ እኛ ደግሞ ሜዳ ላይ ነው። አሁን እኛ ኮቺንግ ስታፎች አሉ፣ ቦርዱ በቃ ትልቅ ስራ ሰርተው ትልቅ በተለይ በዚህ 2 ዓመት ላይ በቃ ጥሩ የሚባል ቲም ነው። በቃ አዝናኝ ጨዋታ የሚያሳይ ውጤታማ የሆነ ክለብ ሰርተዋል። ግን ከሜዳ ውጭ ምንም አይነት ስራ ስላልሰሩ ያው አልተሳካም እና የልብስ ብራሱ አሁንም ገና ትኩስ እንደሆነ ይመስላል። ክብረት ላይ ማሳባለኝ ያልከው ምን ነበር መሰለ በሰዓቱ ቡድኑ ኮቺንግ ስታፉ ቦርዱም በጣም ትልቅ ጥረት የተደረገበት ቡድኑ ከአሰልጣኝ መረጣ ጀምሮ እስከ ተጫዋቾች መረጣ ልዩ ስራ ነው የተሰራው። በሚገርም ሁኔታ ነው የተሰሩት ተጫዋቾቹ። ቲሙ በጣም ወሳኝ ቲም ነው የተሰራው። ቆንጆ ቲም ነበር የተሰራውና ሂደን እስከ ግማሽ ድረስ በመሪነት ነው የሄድነው። ጥሩ ሂደት እየሄድ እንዳለ ሶሎዳዶ ላይ የነበረው ፊት ለፊት በቃ ማለት ሶሎዳዶ ላይ ብቻ አይደለም። ቆይ ምን ነበር መሰለ ማለት የኔን ሐሳብ ልጨርስ። ከመጀመሪያው ጀምሮ ሶሎዳዶ አጠቃላይ ላይ ከጨዋታዎቹ 8 ነጥብ ተቀምጠናል። ይሄን ወደ ኋላ ሪዋርድ አድርጎ ማየት የሚችል ሰው ቢኖር ፊት ለፊት 8 ነጥብ ተቀምጠናል። የመጨረሻው ግን ሶሎዳዶ ላይ የነበረው ማንም እንኳን የኳስ ዕውቀት ያለው ማንኛውም ሰው ሊመልሰው የሚገባ ለ20 ደቂቃ ያክል ጨዋታው ተቋርጦ ነበር። ምናልባት ጨዋታው ማየት ከተቻለ የሚታይ ስለሆነ 100 ምናምን ደቂቃ ነው ጨዋታው የተካሄደው። አጠቃላይ ምንድነው የተፈጠረው መሰለ ኳስ ኳሷ ገባች። የገባችውን ኳስ ማጽደቅ ሲቻል ፔናልቲ ተሰጠ። ፔናልቲው ደግሞ ሊደገም ሲገባው ማለት ተቃራኒ ቡድን ተጫዋች አብሮ ገብቷል ፔናልቲ ክልል ውስጥ። ያኔ ፔናልቲው ሊደገም ይገባ ነበር። ዋናው ዳኛ ፔናልቲው እንዲደገም ሲያዝ የአራተኛ ዳኛ መጥቶ ነው እንዲቆም ያከለከለው እና ትንሽ በቃ የዳኛ ጫና ነበረው በሰፊው የሚታይ ሐዋሳ ላይ በስርዓት የሐዋሳ ልጆች ሁሉ ልዩ ድጋፍ ነው ሲያደርጉት የነበረው። ምንድነው የጨዋታ ብቃትና ልዩ ታለንት እያሳየ የነበረ ቡድን ስለነበረ በከፍተኛ ውጤት እንጠብቅ ነበረ። ያው የተወሰነ የዳኛ ጫና ቢኖር ያንን መሻገር ትችሉ አልነበረም። ከሶሎዳ በኋላ ጥሩ ድል እጃችሁ ላይ ከሀላባ ከተማ ጋር ተገናኝታችሁ ያንን መሻገር የምትችሉበት አጋጣሚ ነበረ። ነገር ግን የእስራኤል ሸጎሌ ያቺ ብቸኛ ጎል ቡድኑ ለሽንፈት ዳረገው። እስቲ ስለዛ ጨዋታ አስታውሰኝ ክብር። እንዴት ነበረ ሐዋሳ ላይ ከተገኘ ስለ ጨዋታው ስለ ሁኔታው አስታውሰኝ። ምን ተሰማ? ያው በቦታው ነበርኩኝ፣ ሐዋሳ ነበርኩኝ። ከዛም በፊት 4 ጌሞች ምናምን ይዤ ተከታተያለሁ። ቲሙ የሚገርም ቲም ነበር ዘንድሮ ደሴ የሰራው። የጎዳን መጀመሪያ ጂማ ላይም
በተጫዋቾች ጉዳት ምናምን አንዳንድ ነጥቦች ጥለናል። ይሄ ሁለተኛ ዙር ብቻ አይደለም ያም ጎርቶናል እና የሀላባው ጨዋታ ደግሞ በጣም ከፍተኛ ፕሬዠር የነበረበት ጌም ነው። ሀላባ ደግሞ ተከላክሎ ነው የገቡት ሙሉ ለሙሉ የመከላከል እንትን ብለው ነው። እኛም አጥቅተን ነበር ጨዋታውን በልጠን ነበረ። ያው ልጆቹም ፕሬዠር አለ በቃ ጉጉት አለ ያ ጫና ስላለ ያው ጌሙን በልጠን ነበረኛ። ግን ያው የእስራኤል ሸጎሊ ጎል የመጨረሻዋ ገመድ የተበጠሰችው የዛ ጨዋታ ላይ ናት አይደል? እንደማታልፍ የተረጋገጠው ምን ተሰማ? በጣም ከፍተኛ የልብ ስብራት ስቲል ነው ሳስታውሰው በጣም በቃ ከፍተኛ ሀዘን ነው። ያው ደግሞ ቢሆንም ያው ፈጣሪ ያለው ነው የሚሆነው። ቀጣይ አመት እንሞክራለን እንገባለን ብለን እናስባለን። ባለፈው የውድድር አመት ክለቡ ከጫፍ ደርሶ ስላጠናቀቀ ከልብ ስብራቱ ጀመርን እንጂ ደሴ የፍንደቃ ደሴ የጨዋታ ደሴ የደስታ ከተማ የደስታ ሀገር ናት። አካባቢው ላይ ስላለው ስለ እግር ኳስ ፍቅር አካባቢው ላይ ስላሉ ስለፈሩ ተጫዋቾች ጥቂት እንጫወት። መቼም ደሴ በርካታ እግር ኳስ ተጫዋቾችን አፍርታለች ለሀገራችን። እነ ስዩም ከበደን እነ ሙሉጌታ ከበደን እና ሌሎችም ትልልቅ ብርሃኑ ፈየራ ሌሎችም አሻጋሪ ያሰፋ። እንዴት ነው አካባቢውና ከተማው ላይ ያለው? ምንድነው የምትጠጡት ውሃ? ከቆንጆ ያለፈ ኳስ ተጫዋችን ተወጣላችሁ በሚያስብል ሁኔታ ልዩ ተጫዋቾች እስከ ብሔራዊ ቡድን የተጫወቱ የሚገራርሙ ልጆች ፈርተውበታል። እነ ምግባር ተስፋዬ አሁን ድረስ ዮናታን በትረብ ንብራኑ ፈያራ እነሱም ከበደ ያው አንተ ቀጠራቸው ውጭ ልውጣ ብዬ ነውና ብዙ አሁንም በዋናው ጨዋታ ላይ ያሉ እኛ ቲም ላይ በደንብ በሰፊው ሲጫወቱ ራሳቸውን ያበቁት ትልልቅ ተጫዋቾች አሁን በአሰልጣኝነት ላይ ሁሉ ያሉት ከወሎ ቡድን ጋር በደንብ የተጫወቱ ከፔፕሲ ጀምሮ ያው ፔፕሲ የወሎ ምርጥ ጥቁር አባይ እና በጣም በተደጋጋሚ የወሎ ምርጦች ነው ብዙ የተጫወቱ ልጆች በጣም ትልልቅ ቦታ የደረሱ አሁንም በአሰልጣኝነት ላይ ያሉ እነ ሰውነት ቢሻውን ጨምሮ ማለት ነው በእኛ ክለባችን ተካተው የነበሩት እንትናቸውና ደሴ ልዩ ተጫዋቾች ያፍርታለች በጣም አሁንም በራሳቸው ውስጥ ራሳቸውን አጠናክረው ተጫዋቾች እያፈሩ ያሉ ጀግኖች ተጫዋቾች የቀድሞ ተጫዋቾች አሉ። ደሴ እውነት ነው የተጫዋቾች ሀገር ናት። ይሞክር የለም እንደ ከመሃል ያው እኔ ተጫውተናል ቀበሌ ጀምሮ እኛም ለጨዋታ ተጫውተናል። በጨዋታ ጥሩ ሂደት ላይ የነበረው ደሴ በጣም በተጫዋች ደረጃ የሚታማ አይደለም። ከተማው ላይ ስላለው የእግር ኳስ ፍቅር እስቲ ንገሪኝ ቅድስት። እንዴት ነው እግር ኳስ በተለየ መንገድ ይወደዳል ደሴ? አዎ ልዩ ነው። የደሴ በጣም ኳስ ወዳድ ህዝብ ነው። በጣም ነው ኳስ የሚወደው። ግን በሚወደው ልክ ደግሞ ውጤታማ እየሆነ አይደለም ያለ ነው እንጂ በጣም የደሴ ህዝብ ኳስ በጣም ይወዳል። የደሴ የወሎ አካባቢው የወርቃማ የሚባለው የእግር ኳስ ዘመን ከኋላ ያለፈው ነው። እናንተ እድሜያችሁ የደረሰበት አይደል? የዛ ዘመን ፕሪሚየር መስራችም ነን። 12 ክለብ ፕሪሚየር ሊግ ሲመሰረት ኮምቦልቻ ጨርቃጨርቅ አንዱ የደሴ ተወካይ ነበረ። ያስታውሳለሁ ትንሽ ልጅ ነኝ ኳስ አቀባይ ነበርኩኝ እና የተወሰነ ማስታውሰው ነበረ እነ ዮናታን በትረ በነበሩበት ሰዓት ማለት ነው። ኮምቦልቻ ጨርቃጨርቅ የፕሪሚየር ሊግ አማራ ክልል ላይ ብቸኛ የፕሪሚየር ሊግ ተወካይ የነበረው ደሴ ነበር። በኮምቦልቻ ጨርቃጨርቅና በጥቁር አባይ የተወከለው ደሴ ብቻ ነበር እና ደሴ ያው ትልቅ ስም አሁን ግን ለበርካታ አመታት ያው ይሄን እድል ማግኘት አቅቶናል። እስቲ እንግዲህ ለወደፊት እናሳካዋለን። እግር ኳስ ፍቅሩስ እንዴት ነው? አካባቢው ላይ ያለው ነዋሪው ህዝቡ እግር ኳስ እንዴት ነው የሚከታተለው? የቀበሌ የሰፈር ጨዋታዎች ጭምር ጥም ያሉ ናቸው ይባላል። በጣም በቃ የደሴ ህዝብ ለኳስ ያለው ፍቅር ለክለብ ይሮጣለው የሚል የሩጫ ፕሮግራም አለ። እዛ ላይ ብታይ በቃ የሆነ የአንድ ክለብ እንትን አይመስልም ነበር። እጅግ በጣም በቃ የደሴ ህዝብ የኳስ ፍቅር አለው። ትልልቅ ሰዎች ማዘሮች ሁሉ ሳይቀሩ ነው ስቴዲየም የሚገቡት እና በጣም ትልቅ ፍቅር ያለው ህዝብ ነው። ይሄም ደግሞ በርካታ ተጫዋቾች ያውቁታል። ያኔ ቶርናመንት ባልሆነበት ጊዜ ወደ ደሴ የሚመጡ ክለቦች ደጋፊውን ያውቁታል። ተጫውታ አሳልፏል። ክብር ሆቴ ላይ ሆቴ ነኝ ባይዘው ተወልጄ ያደኩት ሆቴ ስቴዲየም ጀርባ ነው። የደሴ ከነማ ካምፓቸውም የነበረው ሆቴ ነው እኛ ሰፈር ነውና ደሴን ከልጅነታችን ጀምሮ ያየን ያደግነው ትሬኒንግ ሁላ እናይ ነበር እና የደሴ ህዝብ የእግር ኳስ ፍቅሩ በጣም ልዩ ነው። እግር ኳስ ዕውቀቱም አሉ ማየት ብቻ ሳይሆን ዕውቀቱም አለ። ደሴ ኳስ ሲኖረው ስቴዲየሙ በቃ በጣም ረጅም ሰልፍ ነው የሚኖረው። ሞልቶ ነው ረጃጅም ሰልፍ እንትን የምናየው። የደሴ ህዝብ ትልቅ ፍቅር አለው ለኳስ። ያው የሚገባንም ቦታውን ባንሆንም ወደፊት
ጥሩ ሰርተን እንመጣለን ብለን እናስባለን። ትልልቅ ሌጀንዶች ያፈራሽ ከተማ ትልልቅ እግር ኳስ ተጫዋቾችን ለሀገሪቱ ያበረከተች ናት። እንደው ከታላላቆቻችሁ ከአባቶቻችሁ የምትሰሙትን የተጫዋቾች ሌጀንዶች ብትነግሩኝ ደስ ይለኛል። ምን ስለ ተጫዋቾቹ እንደሚወራ እንደነ ሙልጌታ ከበደ ያሉት ተጫዋቾች ከተማቸው ላይ ሰፈራቸው ላይ እንዴት ያሉ ሰዎች እንደነበሩ ምን ይወራላቸዋል ከተማቸው ላይ? ሙልጌታ ከበደ በቃ ኳስ እኮ ሲባል በቃ እኛ እንኳን የኛ ቤተሰቦች በሰፊው እኔ ሙልጌታ ከበደን በጣም በአድናቆት ከጊዮርጊስ ሲጫወት ሁሉ ከፍተኛ ጨዋታዎችን ሁሉ የፕሪሚየር ሊግ ጨዋታዎችን ሁሉ በሰፊው እንድንመለከት የመጀመሪያ እይታ የፈጠሩት ነው ሙልጌታ ከበደ ናቸው። ለኛ ራሱ በጣም ሞቲቬት ሆነን ጨዋታን እንድንጫወት ይረዱን የነበሩት እነሱ ናቸው። እኛ ሆጤ ሜዳ ማለት በቃ በእነ ሙልጌታ ከበደን ያፈራ ሜዳ ስለሆነ እዛ ማይጫወት የለም። እኛ ለሊት 11 ሰዓት ተነስተን እዛ ስንጫወት ውለን ነው የምንመጣው። ኳስ ሜዳው በጣም ምቹ ነው። የተለየ ሜዳ ነው ያለን። 3 ቦታ 4 ቦታ ለጨዋታ የሚመች ሜዳ ነው ሜዳው። ሆጤ የሚባለው በጣም አንድ ሜዳ ሳይሆን ሰፊ አካባቢውን የሚከልል ቦታ ነውና በጣም ምርጥ እንትን ነው የምናደርግ የነበረው እና ቤተሰቦች ራሱ አሁን ሙልጌታ ከበደን ካነሳ ማንም ስለ ሙልጌታ ከበደ ደረቱን ነፍቶ ነው የሚያወራው። በተጫዋችነት ዘመኑ ያሳለፈው ለደሴ እዛ ለነበረው ቡድኑ ያደረገው አስተዋጽኦ እና ስማችንን ይዞ ጊዮርጊስ የገባበትን አቅም የማይዘግብልህ የለም። በጣም በደስታ ነው የሚወራለት። ሙልጌታ ከበደ በጣም ለኛ አሪያችን ነው። በጣም ለተጫዋቾቹ እኛን ቀርቶ ከኛ በፊትም ለነበሩት አሪያችን ነው። አሁንም ወደ ኋላ የምንዘምርለት የምንናገርለት ተጫዋች ነው ሙልጌታ ከበደ አሉ። አሁንም ራሳቸውን በብቃት እያበቁ የራሳቸውን ተስፋ ከዚህ በፊት ያደረጉትን ምግባር ተስፋዬ ተጫዋቾች ይዘው አሁን ከታች ያሉ ታዳጊዎችን ይዘው ያሰለጠኑ ያሉ ልጆች አሉ። ዮናታን በትረ ትልቅ አስተዋጽኦ እያደረጉ ነው። አሁንም ቢሆን በነበረው አቅማቸውን የነሱን አቅም እያሳዩት ተጫዋቾች እያፈሩ ያሉ ልጆች ላይ እየሰሩ ያሉ ተጫዋቾች ናቸው። ጥሩ ስም ነው ያለው በቀድሞ ልጆች ላይ የሚነገረው ማለት ነው። እንግዲህ እነዛን ታላላቅ የእግር ኳስ ሰዎች ያፈራሽ ከተማ እነዛን ታላላቅ የእግር ኳስ ታሪኮችን የፈጸመች ከተማ አሁን በእግር ኳሱ ቀዝቀዝ ያለች ይመስላል። ትልቁ ተወካይ ደሴ ከነማ ነው። ከዛ በፊት የነበሩት እነዛ በርካታ ክለቦች አሁን የከሰሙ ይመስላሉ። አካባቢውም ላይ ያለው የእግር ኳስ ነገር መነቃቃቱ የቀዘቀዘ ይመስላል። አካባቢው ላይ እዛ ወሎ ደሴ አካባቢ ትልቁ የቡድኑ ተፎካካሪ ተቀናቃኝ እነማን ነበሩ? የትኞቹ ጨዋታዎች ነበረ ኃይለኛ ድምቀት የነበራቸው? ማረሳው በደሴ ደርቢ ላይ ጥቁር አባይና ደሴ ከነማ ነበር። እጅግ በጣም ከፍተኛ ደርቢ ነበር ማለት ሁለቱም ያኔ ከፍተኛ ሊግና ፕሪሚየር ሊግ ባልነበረ ሰዓት ብሔራዊ ሊግና ፕሪሚየር ሊግ ነበርና ሁለቱም የብሔራዊ ሊግ ተወዳዳሪዎች ነበሩ። በጣም ደጋፊው ራሱ ለሁለት ይከፈላል እና ተጫዋቾቹ በቃ ከምን ጊዜውም በላይ በቃ ትኩረት ሰጥተው የሚገቡት ስለዚህ ጨዋታ ነው። በጣም ከፍተኛ ፉክክር ነበር ሰወርስ የሆነ አመት ላይ እንደውም ጥቁር አባይ ወደ ፕሪሚየር ሊግ የማደግ እድሉ እንደ ከነማ አሸንፎት ሳያሳካ የቀረበት አመት አስታውሳለሁ። ጠንካራ ክለቦች አሉ እንደነ ወሎ ኮምቦልቻ እነሱ ይበልጥ ከፍተኛ ኮምቦልቻ በጣም ከፍተኛ ደርቢያችን ነበር። እነዚህን ጨዋታዎች የታደማችሁ ካላችሁ ጨዋታው ላይ የተገኛችሁ ካላችሁ ምን አይነት ስሜት አለው? ኮምቦልቻ እና ደሴ የ23 ኪሎ ሜትር ርቀት ነው እና ትክክለኛ ደርቢ በጣም ኃይለኛ ደርቢ ነበር። በየጨዋታው ሁሉ የሚፈነከሰው ነበር። የምሬ ነው ነገር ማለት ከሜዳ ውጭ ያለ ታሪክ ሰፊ ነው የሚሆነው። በቃ በደጋፊው ላይ የሚደርሰው ጫና ከባድ ነበር። እነሱም ደሴ ከመጡ እኛም ኮምቦልቻ ከወረድን አንዴ መንገድ ተዘግቶ ሁሉ በቃ ማሊያ የለበሰው ሁሉ እየተቀጠቀጠ ያለፍንበት ጊዜ ነበርና ወሎ ኮምቦልቻ ጥሯል በደንብ እኛ ጋር በጣም በተደጋጋሚ ደግሞ እኛ ጋር ነበር መጨረሻ ላይ የሚደርሰውና ብዙ ውጤቶችን አስጥለ ነው አሙሉ ለሙሉ ከውድድር ራሱን አግሏል። ወልዲያም እንደዚህ ሄደን ወልዲያ የዛን ያክለኛ ክፋል ነበሩ። እንደውም እኛ ረድተናቸው ፕሪሚየር ሊግ ለመግባት ሲሞክሩ ታሪካቸው ላይ የሆነ የኛ እንደማንወርድ ስናቀው እንደማናልፈም ስናቀው ወልዲያን ሰፖርት ያደረግንበት ጨዋታ ነበርና ደሴ እንደውም ለወልዲያ በጣም ደሴ ከነማ ደጋፊ አጋር ነበር። ኃይለኛው ደርቢ ወሎ ኮምቦልቻ ታሪክ አለ 2010 ይመስለኛል ደሴ ከነማ ሱፐር ሊግ ያደገበት አመት 2009 ላይ ነበር ብሔራዊ ሊግ ከዛ የዛን አመት
መጨረሻ ጌም ላይ ደሴም ኮምቦልቻም የመውረድ ስጋት ነበረባቸው እና ፌደራል ፖሊስ ደግሞ አለ እሱም የመውረድ ስጋት ነበረበት። ከዛ በኋላ ጌሙ ደሴ ነበርና ደሴ አሸንፎም የፌደራል ፖሊስን መሸነፍ ይጠብቃል። ፌደራል ፖሊስ ደግሞ ሽሬ ጋር ነበር። ከዛ የተጫወትን ደሴ ከኮምቦልቻ ነበረ። ጨዋታው እንደተጀመረ ፈርስት ሃፍ ነው እንደውም ኢዮብ መሰለኝ ኢዮብና አንድ ልጅ አግብቶ ኢዮብ ሳይሆን አብሬ የሚባል አጥቂ ነበር። አብሬና ኢዮብ አብሬ ሁለቱንም አብሬ ሄዲንግ አገባ መሰለኝ። ልክ ነው። ሁለት ለባዶ ስንመራ ከዛ እንዳጋጣሚ የኮምቦልቻ ደጋፊዎች መጥተው ነበርና በስልክ እዛኛው ጋር ፌደራል ፖሊስ ማግባቱን ሰሙ እና ጨፈሩ። ያው ደሴም አብሮ ይወርዳል ምናምን ብሎ ሲጨፍሩ ያው የሆነ ግርግር ተፈጠረ ምናምን እና በሚቀጥለው አመት ተቋረጠ እና ደሴና ኮምቦልቻ ከፍተኛ ደርቢ ነበር። በሚቀጥለው አመት ደግሞ እነሱ ሜዳ ላይ ሄደን ክብረት እንደተናገረው መንገዱላ ተዘግቶብን ነበር። ገበያ ላይ አስገብቶ ድንጋይ ነው ዘነበብን ከላይ እና የማይረሳ አጋጣሚ ነው። ትልቅ ደርቢ ነበር ኮምቦልቻ ከደሴ። ያው አሁን በፋይናንስ ምናምን ችግር መሰለኝ እነሱ አዋሳም ላይ እንደዚህ ተመሳሳይ ነገር አዋሳ ላይ አሁን ቶርናመንት ከሆነ በኋላ ራሱ የዛሬ 2 አመት አዋሳ ላይ ኮምቦልቻና ደሴ ከነማ ሲጫወቱ አንድ ኩል ሆነው አሰልጣኙ ኮቹ የኛ ዳዊት ነበርና በቀይ ወጥቶ እኔ እዛው ስቴዲየም ነበርኩኝ አዋሳ ነበርኩኝና ከዛ በቀይ ወጥቶ ጨዋታው ተቋርጦ ምናምን ነገር አንድ አራት ምናምን ከኮቺንግ ስታፍ በቀይ ካርድ የተባረረው ማለት ባለቀ ደቂቃ እንደገና ሙሌ የሚባል አሁን የሀላባ አጥቂ ማለት ነው ከመሃል ሜዳ ነው ይዞ ሄዶ አግብቶ ምናምን እንደገና ተተራመሰ ማለት ነው። ስቴዲየሙ ፖሊስ መጥቶ ምናምን ጥይቱላ ተተኩሷል። የዛን ጊዜ እኔ እዛው ነበርኩኝ እና እንደዚህ ብዙ ጊዜ ደሴ ከነማና ኮምቦልቻ ከነማ ብዙ ግርግር የቅርብ ከተማ ስትሆን ያው ደርቢ እንትን ስለሆነ ያ ነው በጣም ደስ ይላል። እንዲህ ቅርብ አካባቢ ተመሳሳይ ከተማን የሚጋሩ ክለቦች እግር ኳሳዊ ብቻ የሆነ የተቀናቃኝነት ስሜት ሲኖራቸው ጨዋታዎቹ የበለጠ ውበት አላቸው። ደሴ 2009 ነው አይደል ከአንደኛ ሊግ ወደ ከፍተኛ ሊግ ማደጉን ያረጋግጠው። የዛኔ ከመቂ ጋር ይሁን አቻ ሁለት አቻ በግማሽ ፍጻሜ ያጠናቀቀ ከዛ በመለያ መታሸነፈና ከሀምበሪቾ ጋር አብሮ ወደ ከፍተኛ ሊግ ያደረገዋል። እንግዲህ 2010 እንደማለት ነው። ይሄው ዘንድሮን 2018ንም ጨርሳችኋል። በርካታ የከፍተኛ ሊግ አመታትን አሳልፋችኋል። እስቲ ንገሩኝ እንደ አንድ ደጋፊ እንደ አንድ የክለቡ የልብ ወዳጅ ምን አይነት ጊዜ አሳለፋችሁ? ቅድስት ያው የደሴ ከነማ ስፖርት ክለብ ማለት ቲሙ በጣም አሪፍ ነው፣ ግን ሁሌም ይዜ እየሆነ ነው የምንጨርሰው። ይሄ ተመሳሳይ አገላለጽ ባለፈው ሀላባዎች ብለው ነበር ይዘውቹ ሁሌም ይዜ ሆነ ነው የምንጨርሰው። እንግዲህ አሁን ሙሽራ ለመሆን ዝግጁ ነን። እስቲ ንገረኝ አንተም ማለት በረጅም ጊዜ እኛ በተደጋጋሚ እንደ ደጋፊ ጥረናል በጣም እንደ ደጋፊ ማህበር የሚባል ነገር አለ። ደጋፊ ማህበር ብዙ የዛን ያክል ጫና ባይፈጥርብንም ማለት ደጋፊ ማህበሩ ራሱን ችሎ የቆመ ነው ብዬ አላምንም። ደሴ ከነማ ያ ትንሽ መሰራት አለበት ብዬ አምናለሁ እንጂ እኛ እንደ ደጋፊ አክሱም ሆሳዕና እንትና ያልሄድንበት በቃ ጨዋታው በተካሄደባቸው ቦታዎች በሙሉ የሄድን የሚደግፍ ቀን የሆነ ደጋፊ ነው ያለው ደሴ ደጋፊ በጣም ይሄና ለአመት ሁሉ በየአመቱ ይናደዳል፣ በየአመቱ ግን ይደግፈዋል። በቃ የውጤት ማጣታችን በትክክለኛው ነገር ኮቺንግ ስታፎቹ በየጊዜው አሳድገውታል ማለት ከ8ኛ 6ኛ እያልን ከ3ኛ 2ኛ እየውና አሁን ይህቺ 2 አመት ግን እጥፍ የምንታመምባት ሆነች። ምንድነው በር ላይ እየደረስን እየተመለስን ስለነበረ ይበልጥ ደግሞ ግማሹን አመት በመሪነት ነው የምንጨርሰው። ያኔ ግማሹንም እናሸንፋለን የሚል ተስፋ ይዘን የመልስ ጨዋታዎች በጣም አቅም ይኖረናል ብለን ስንጠብቅ እናጣዋለን ውጤቱና ያ ትንሽ ያማል በጣም። ባለፈው ዓመትም አስታውሳለሁ ከተማዋ በዚህ በአረንጓዴና ነጭ ማሊያ ላሸብርቃ ነበር። አዲስ አበባ ደስ ይመስላ ነበር። ሐዋሳም እንደዚሁ ታደምቁት ነበር። ያ በቢቂላ ስቴዲየም ነበር ከግማሽ ዓመት እንደ በየጊዜው መኪና ላይ ያገር የሚፈጠር ነበር በጣም። በዛ ላይ ደግሞ አሉ የፋሲል ልጆች ከደሴ ወጣም ትለስ ከወልደ ያለው በሙሉ ሊደግፍ ይመጣ ነበር። እስቲ ንገረኝ ጆሲ ክብሩ እነዚህን 8 ረጅም የጥበቃ አመታት እርግጥ ደጋፊ
የትኛውም የሊግ እርከን ላይ ቢኖር ክለቡን መደገፍ አብሮት መኖር ሂደቱን ፕሮሰሱን እና ከስሜትና ከልብ ጋር ያለውን ትስስር ነው እንጂ ውጤት ላይ ብቻ ያተኮረ አይደለም። ነገር ግን ውጤቱ አስተዋጽኦ አለው። ህመምና ደስታን ይፈጥራል። ልክ ነው። ያው ቢወርድም እኛ በርግጥ ታማኝ ደጋፊ ወርደን ምን ደግፍ ታማኝ ደጋፊዎች ነን። ከአንደኛ ዲቪዚዮን ያሳደግነው እና ደሴ ከነማ በዚህ 8 አመታት ውስጥ እጅግ በጣም ብዙ ነገሮችን አሳልፈናል። ላለመውረድም ተጫውተናል። ከጊዜ ወደ ጊዜ ግን ቦርዱና ኮቺንግ ስታፉ ሁኔታዎችን እያጠናከሩ የአሰልጣኝና የተጫዋች ግዢ ላይ ምናምን በቃ በተሻለ ሁኔታ ተዘጋጅተው እየቀረቡ ጥሩ ቲም ተሰርቷል። በዚህ 3 አመት ውስጥ እኔ በማቀው 40 ምንጭ ከገባበት አመት ጀምሮ የነበረው ደሴ ከነማ እጅግ በጣም ጥሩ ነው። በግሌ ደስተኛ የነበርኩበት ያንን ፕሪሚየር ሊግ ያልገባበት በተለይ እነዚህ 2 አመታቶች ያልገባበት ምክንያት አንድና አንድ በቃ በየዳኛ ችግር ነው። ከሜዳ ውጭ እንደ ሌሎቹ ክለብ የደሴ ከነማ አመራሮች መስራት አልቻሉም። ለዛም ይመስለኛል ያው እኔ ታስታውሰዋል የከፍተኛ ሊግ ደሴ በየአመቱ መሻሻል እየተሻሻለ የመጣ ቲም ነው። ይሄንን 3 አመት ብቻ ሳይሆን 2013 ላይ መከላከያ መቻል ጋር አንድ ምድብ ነበርና እስከ ግማሽ ድረስ ተስፋ ነበረን። እንደውም ግማሽ ላይ ተጫዋቾቹ ደሴ እንትን ሲሉ ቃሉላ ተገብቶላቸው ነበር ሽልማት። ያን አንደኛ ባንድ ነጥብ ወይ ምናምን ነበር ልዩነታችን። የዛን አመትም ሁለተኛ ዙር ላይ በቃ የሆነ እኔ ተጫዋቾቹም ፕሬሸር ውስጥ ይገባሉ መሰለ የማሸነፍ ጉጉትም ምናምን ይመስለኛል የልምድ ማነስም በቃ በየአመቱ ይሄ ነው የሚያጋጥመና 2017 ላይም ያው ነገሌ አርሲ በጣም ከባድ ቲም ነው። ያ ከባድ ቲም ነው። እኛም ታፍሮ በፕሪሚየር ሊጉ ገብቶ ያሳየው በዛው በራሳ ትንሽ ልጆች ነው የጨመሩት። ሱፐር ሊግ ላይ ከነበሩት ልጆች 3 ልጅ ምናምን ጨምረው ነው ለዋንጫ ሲፎካከሩ የነበረው እና ያ 2017 ላይ የነገሌ አርሲም በጣም ጠንካራ መሆን እንትን ብሎናል። ያው የዳኛም አንዳንድ ስህተቶች አሉ። ሙሉ ለሙሉ እንደዛ ነው አይባልም። አንዳንድ ስህተቶች አሉ። ግን አሁን የዘንድሮ በግልጽ አድዋ ጋር ንፋስ ስልክ ላፍቶ ጋር ጨዋታዎቹ ፊፋ ፕላስ ላይ ያሉ ድጋሚ ማየት ይቻላልና ግልጽ የሆነ እንትን አንደኛ ቢሾፍቱ ጋር ወደ 8 ደግሞ ሱሉልታ ጋር አንደኛ ዙር ጋር ጂማ እንትና በቀይ የወጣበት ቢላል እና ይሄን ያለው ያው እግር ኳስ ፕሮሰስ ነው። አርሰናልንም ካየነው በተከታታይ 3 አመት ሁለተኛው ነው እና በየአመቱ ቲሙን ባንበት ነው። አሁን ነገሌ አርሲ ጋር የተፎካከረው ቲም ዘንድሮ ቢኖር ኖሮ ብቻ የኢትዮጵያ ኳስ እንደዚህ ነው እንትን ይሁን አይቆይም አብሮ ያው በፕሮሰስ ነው ባትለውም እኛም ያው ተስፋለን ያው ቀጣይ አመት የቡድን ግንባታው ነገር በየአመቱ እየፈረሰ የሚገነባ ነው ይሉታል ደሴ። ባለፈው አመት 9 ወሳኝ ተጫዋቾችን ነበር ያጣው። ዘንድሮም ወሳኝ ተጫዋቾችን አጥቷል። ከፍተኛ ጎል አስቆጣሪውን አማኑኤልን ጨምሮ እንደ ደጋፊ እነዚህን ተጫዋቾቻችሁን እነዚህን ልጆቻችሁን ተስፋ የሰጧችሁን ተጫዋቾች ስትነጠቁ ስታዩ እንደምን ይሰማችሁ ይሆን? ምንድነው እኛ በትክክለኛው ተጫዋቾቹ አምናም እኔ አሁን እንትና እና ቡሽን ማጣት የዛሬም 2017 የነበሩት እና ቡሽ ወንድማማቾቹ ሁለቱ ልጆች ማለት ነው ጸጋና ቡሽ በጣም ለቡድኑ በቃ ደም የከፈሉ ልጆች ናቸው። እስከ መጨረሻው ሰዓት ድረስ በደንብ እንገናኝ ነበር እነሱን ጋር ለመቀጠል ፍላጎት የነበራቸው ልጆች ናቸው። ግን የኛም ደግሞ የጥሪ ጊዜ ዘገየና ሳይጠሩ ቀሩ ሄዱ። እነሱም ብዙ ልጆች ብቻ አሁን ዘንድሮም ያያናቸው አማኒም ያው እኔ እንደ ግል እንደ ወንድሜ ጓደኛዬም ስለሆነ የተሻለ ቦታ መሄዱ ለፕሪሚየር ሊግ መጫወት መቻሉ ደስ ቢለኝም ግን እንደ ደሴ ከነማን ጥሎ በመሄዱ አዝናለሁ ማለት እንጠብቅ ነበር። ከሱም የተሻለ ቡድኑን የተሻለ እንዲደግፍ ፈልግ ነበር። የተሻለ አቅም እንዲያሳይ ይፈልግ ነበር። ባለው ነገር ላይ ጥሩ ነው አሁን የሄደበት ሂደትና ደስ ይላል። ግን አሁንም ዘንድሮም ቢሆን ልናጣቸው የማይገቡ ተጫዋቾች አሉ። ከማልም ቢላልም በቃ ልናጣቸው አይገባም ነበር። ጥሩ አቅማቸውን ያሳዩ ማን ነው እሱ ባለው ጥሩ አቅማቸውን ያሳዩ ልጆች ነበሩና ባናጣቸው ጥሩ ነበር።
ግን ዘንድሮ በተሻለ መዋቀር ደግሞ ፕሪሚየር ሊግ እንደምንገባ በእርግጠኝነት ነው ነገር እንገባለን። የምር ምንድነው የልቡን የፈጠረው? ምንድነው እምነቱን የፈጠረው? አንደኛ ነገር አለ እንደ ዘንድሮ ክረምት ማለት የዘንድሮ ክረምት የተሻለ ነገር ይኖራል ማለት በተደጋጋሚ ዘንድሮ ብቻ አይደለም በተደጋጋሚ እየደገፈ ያለው ቡድኑን በቋሚነት እየደገፈ ያለው ከተማ አስተዳደሩ በጥሩ ፖቴንሻል ነው እየደገፈ ያለው ማለት እንደ ኮምቦልቻ እንደዚህ በፋይናንስ ደረጃ ለቡድኑ የሚያወጣው ቀላል ገንዘብ አይደለም። ጥሩ ነገር ነው ከተማ አስተዳደሩ እየተደረገ ያለው። አሁንም ደግሞ የዛኔ ራሱ የመጨረሻውን ጨዋታ ይሄ ይመስለኛል የመጨረሻውንም ጨዋታ ካላባ ጋር የነበረን ቦታው ድረስ ተገኝተው ነው ድጋፍ ያደረጉላቸው ተስፋም የነገሯቸው ራት ግብዣ ላይ በስርዓት ተደርገኝተው ጥሩ ነው ያለውና ከተማ አስተዳደሩ እያደረገ ያለውና ደጋፊ ማህበሩ አሁን በአቋም ደረጃ ያዘው እንቅስቃሴ ቀጣይ ላይ የተሻለ ነገር ለመስራት እየሰራ ባለው እንቅስቃሴ ማለት ደጋፊ ማህበሩ እንደ አዲስ ይገነባል የሚል ሐሳብ ስላለን ማለት ነው። ሙሉ ለሙሉ አሁን በራሳችን ተነጋግረናል። ከተማ አስተዳደሩም የተሻለ ነገር እየሰራ ስለሆነ ስፖርት ኮሚሽኑም ጥሩ እንቅስቃሴ ነው ያለው። ሰይድ በቅርብ እንደማንኛውም ሰው በስርዓት ደውለን ምን ጠይቀው ስለ እያንዳንዱ ነገር እየጠየቅ ነው የሚመልስ ቅን ሰው ነውና ለቀጣዩ ደማቸውን ይከፍላሉ ብለን እናስባለን። ምክንያቱም 4ኛ 5ኛ ዓመት እያልን ከዚህ በኋላ መቁጠር ያለብን አይመስልኝ እና እኔ ውስጥ የሚታየኝ እንደምንገባ ነው እርግጠኝነት እንደምንገባ አንድ አይደራይ ነው ሁላችሁም ጋር ክቡር ከንቲባችንም በዚሁ አጋጣሚ ክለቡን በጣም ነው የሚደግፉት። ጥሩ ነው ያለው እንትኑ በጀቱ አሪፍ ነው። አመራሮቹም በጣም አሪፍ ስራ ነው እየሰሩ ያሉት በዚህ 3 አመት ላይ እና አሁን የሚቀጥለው አመት ላይ ደግሞ የተሻለ የዳኛው እንትን ከተቀረፈ እሱ ነገር ነው ዋናው። በቃ ማለት ለደሴ ከነማን ብቻ ሳይሆን የኢትዮጵያ እግር ኳስ እንዲያድግ ከተፈለገ በእውነት የኢትዮጵያ እግር ኳስ ፌዴሬሽን ዳኞች ላይ ሊሰራ ይገባዋል። የብቃት ማነስ እንዳለ ይገባኛል። ማለት ዳኞች እንደ ውጪ ወይ በቴክኖሎጂ በቫር ምናምን አይታገዙም። ጥቃቅን ስህተቶች ሊኖሩ ይችላሉ። እስከዛሬም ኢትዮጵያ ውስጥ የነበረ ነገር ነው። በመላው ዓለምም ዳኝነት ስህተቶች ይኖሩ ይሆናል እና ዳኞቹ ፍጹም ሊሆኑ አይችሉም። የዳኝነት ስህተት ግን ሁን ተብሎ የሚሰራ ነገር እንዳለ ያው የስፖርት ቤተሰቡ የሚያውቀው ነገር ነው። ምንም የማይደበቅ ነገር ነው። ቲፎዞ ፕሮግራማችን ደጋፊዎች ፕሮግራም ነው እና በነጻነት አንደበታቸውን በሐሳባቸውን የተሰማቸውን የሚያጋሩበት ነው። ያው እርግጥ ነው ዳኞቹ በቦታው ተገኝተው ለትችቱ ለወቀሳው ማስተባበያ ለመስጠት ምላሽ ለመስጠት ባይታደሉም የእናንተን ግን ሰማለን። እንግዲህ አይ ይሄንን ማስተባበያ ምናምን የሚያስፈልገው ነገር ያለ አይመስለኝም። ምክንያቱም ብዙ የስፖርት ቤተሰብ ያየው ነው እና የዳኞች ስህተት እኮ የሚባለው የሆነ አንድ ቡድን እኮ አንድ ጨዋታ ሁለት ጨዋታ ላይ በዳኛ ስህተት ሊበደልና ያን ነጥብ ሊያጣ ወይም ዋጋ ሊያስከፍለው ይችላል። የኛ ግን እንደዛ አይደለም። ተቀናቃይ ቡድን በዳኛ የሚደገፍበት እኛ ደግሞ ያው እንግዲህ አሁንም ጨዋታውን መለስ ብሎ ፊፋ ፕላስ ላይ ማየት ይችላል እኮ አይደል አንዳንድ ጨዋታዎችን እና ያ ነገር ካልተቀረፈ አሁንም ምንም አይነት ቲም ቢሰራ ደሴ ላይ እኔ ነክል በእውነት እኔ ዘንድሮ ተስፋ ቆርጫለሁኝ። ምንም ያክል ቲም ቢሰራ ዳኛ በዛ ልክ ጫና የሚያደርግ ከሆነ ያ ቲም የትም አይደርስም። ለምሳሌ ዘንድሮ የፕሪሚየር ሊጉ ሻምፒዮን ሲዳማ ቡናን የሚያክል ቲም ደሴ ላይ ተሰርቶ ከፍተኛ ሊግ ላይ ተወዳዳሪ ቢሆን ያንኑ ላይ ዳኛ ጫና ተቋቁሞ ፕሪሚየር ሊግ ያድርጋሉ የሚለው ነገር ያሳስበኛል። አይሆንም፣ ከባድ ነው የሚሆነው። ተጫዋቾች የበለጠ ደግሞ ስትረስ ውስጥ የሚገቡትም ለዛም ነው። ሲገቡ ሁለት ነገር ነው። አንድ ተቀናቃይ ክለባቸውን ይገጥማሉ፣ ሁለት ደግሞ ዳኛ ጋር ሆኖ መግባት የለባቸውም። ፍጹም በቃ ልክ ያልሆነ ነገር ነው። ስለዚህ በዚህ አጋጣሚ ዳኝነቱ ላይ ያለው ነገር ይስተካከል። እኛ በዚህ 2 አመት ውስጥ ከተሰራው ቲም የተሻለ ቲም ደግሞ ተጠናክሮ እንደሚቀርብ እርግጠኛ ነኝ። ደሴ ከነማ ይገባል አይገባም የሚለው ግን ያው የዳኝነቱ ነው። እሺ ከነዚህ ሀሳቦቻችሁ ባለፈስ ደግሞ ለፕሪሚየር ሊጉም ድምቀት ነው። ደሴ ከነማ ፕሪሚየር ሊግ ቢገባ እውነት ከፍተኛ ደጋፊ ያለው ርቀት የማይገድበው ታማኝ ደጋፊ ያለው እና ለፕሪሚየር ሊጉም ድምቀት ነው ብዬ ነው የማስበው። በጣም ጥሩ። ጥቂት መሸጋገሪያ እስቲ ወስደን እንመለስና ሞቅ አድርገነው ደግሞ እንቀጥላለን። የደሴ ከተማ የቅኝቶቹ ደጋፊዎች መቼም ዝማሬ አያጡም እየተባለ ነው። ለዝማሬ ይዘጋጁ። ጥቂት ሀፍታን ውሰድና እንመለስ። FM Addis 97.1
97.1 Typhozo Pod. This is the Typhozo Pod. FM Addis 97.1. ተመልሰናል። የቅኝቶቹ ደጋፊዎች ደሴ ከነማዎች ናቸው ከኛ ጋር ቆይታ እያደረጉ የሚገኙት። ስቱዲዮአችን ዛሬ ጤም ብሏል። አምስተኛ ሰውም ቀላቅለናል። ሐሰን ነው እያሉ ነው እዚህ ያሉት ደጋፊዎች። ድምጹን ሲሰሙ ደግሞ ሁሉም ደሴ ያሉ ደጋፊዎች ማን እንደሆነ ያውቁታል እያሉ ነው። ሐሰን እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ ድምጽን አሰማልን እባክህ። ሁላችሁም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የደሴ ከነማ ደጋፊዎች አጠቃላይ ሁላችሁም በያላችሁበት ሀገር ውስጥም ከሀገር ውጭም ሊሆን ይችላል ማንም ሰው ባለበት ነው ይሄን ፕሮግራም እየተከታተለው ነው። ትንሽ አርፍጄ ከደሴ ነው የመጣሁት ቀጥታ። ስለዚህ አርፍጄ ስለመጣ ይቅርታ ጠይቃለሁ። ስለዚህ በይቅርታኛ ዝማሬ እንጠይቃለን። የምወዳቸው የማከብራቸው የካምፖ ልጆ ድምቀቶች እዚህ መካከላችን ይገኛሉ። ስለዚህ ከነሱ ጋር አብረን ፈታ እንላለን። ስለዚህ እንዘምርላችኋለን። እስቲ ባንቀጣም እንዘምራለን እኛ። ከነማ ከነማ የሀገራችን አርማ ዝናው ከፍ ብሎ ለሁሉም ይስማ። ከነማ ከነማ የሀገራችን አርማ ዝናው ከፍ ብሎ ለሁሉም ይስማ። አሁን በዚህ ሰዓት ከነማ ከነማ ሆቴ መገኘቴ ከነማ ከነማ ቦርቅ ቦርቅ አለኝ ከነማ ከነማ እንደ ልጅነቴ ከነማ ከነማ በጣም እኮራለሁ ከነማ ከነማ በወሎዬነቴ ከነማ ከነማ በደሴ ከነማ 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 በደጋፊነቴ ከነማ ከነማ ወሎ 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 ደሴ 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 ወሎ 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 ደሴ 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 ከነማ ከነማ የሀገራችን አርማ ዝናው ከፍ ብሎ ለሁሉም ይስማ። ከቅድሙ ዝማሬ አሁኑ በደንብ ያሰመል አሰበ በጣም ጥቂት ሲቀረው ነው የመጣው። ያንተን ብዙ ጨዋታዎች ለመስማት ፍላጎት ነበረን። እስቲ ትንሽ ንገረን። ደሴ ከተማ በተጠናቀቀው የውድድር ዓመት የበርካቶቹ ልብ የሰበረ አይነት ውጤት ነው። የዳኝነት ችግርም እንደነበረ በስፋት ሲነሳ ሰምተናል ከደጋፊዎች። ስለ ቀጣዩ ግን እያወራን ነው አሁን ያለ ነው። እስቲ ስለ ቀጣዩ ንገረን። እንደው ደሴ 8 ዓመት ሙሉ በከፍተኛ ሊግ ቆየ። መቼ ነው ፕሪሚየር ሊግ የሚገባው እያልን እየጠየቅን ነው። ቀጣይ ብለውናል። አመሰግናለሁ። እንግዲህ ያለፈው አለፈ። ለሚመጣው ሰኔ አኮሊሽን ይዘሽ ወተት በይ እንደኔ ይላል። አለፈ ሆነ ተከናወነ ለኢትዮጵያ ሕዝብ ሰውዬ እና ግን ለደሴ ሕዝብ አልሆነም። መቼም የማረሳት ነገር ባለፈው ሐዋሳ መጨረሻ ከሀላባ በነበረን ጌም ያለቀስኩት እንባ ቢያንስ ለአንድ ዘመድ የሆነ ነበር። በጣም ነው ያለቀስ ነው፣ የተከፋ ነው፣ የተሰበር ነው ማለት ነውና በመጀመሪያ ደረጃ ከምሬትና ከማማረር ሳይሆን ከምስጋና ነው የምጀምረው። የደሴ ከተማ አስተዳደር ማመስገን እፈልጋለሁ። የሰሩት ስራ አሪፍ ነው። በቃ ምርጥ ነበር። ቲሙ አሪፍ እንዲሆን አድርገውታል። ተፎካካሪ እንዲሆን አድርገውታል። ፕሪሚየር ሊግ መግባት አለመግባት ማሸነፍ መሸነፍ እንዳለ ሆኖ ግን አጠቃላይ የከተማ አስተዳደሩ ለስፖርቱ የሰጠው መነቃቃትና ድጋፍ በጣም የሚገርም ነበር። ማመስገን እፈልጋለሁ። ደጋፊው ውጤት ቢኖርም ባይኖርም ሁሌም አብሮ ነው። ተጓዥ ደጋፊ ነው ያለውና ደጋፊ ማህበሩም አሪፍ ነው ማለት አንዳንድ ክፍተቶች ቢኖሩም እንኳን መስተካከል ያለባቸው ከዚህ በላይ መስራት ቢጠበቅበትም አሪፍ ነው። ወደ ክለቡ ስመጣ ግን ጫፍ እየደረስን ብዙ ጊዜ ተመልሰናል። ብዙ ጊዜ ጫፍ እየደረስን ተመለስ ማለት አንድ ቀን እንገባለን ማለት ነው። ሙሽራ እንሆናለን እያሉ ነበር እነሱ። ምንም ጥያቄ የለውም። ዘንድሮ እንደገባን ነው የምንቆጥረው። ብዙ ደስ የሚሉም ደስ የማይሉም ነገሮች የገባው ጎል ተሽሮ ፔናልቲ ከሚሰጥ ይልቅ የገባው ጎል ቢጸድቅ ኖሮ ምናልባት በዛች 1.2 ነጥብ ብዙ አንገት የሚያስደፉ ነገሮች አልፈዋል። ግን ያን ዳኝነቱን ለዳኛ ለሚመለከተው አካል ትተን ዝም ብለናል። ግን አሁን ክለቡን ሊመጥኑ የሚችሉ ተጫዋቾች ክለቡን ሊመጥኑ የሚችሉ ማለት ኮቺንግ ስታፍ ኖሮ
የትኛውም ቦታ ላይ የደጋፊ አሰራር ከዚህ በተለየ መዋቅሩ የተሻለው ነው። ደጋፊ ማህበር አዲስ አበባ ላይ ተቋቁሞ ደስ ያለውም ተጠናክሮ ክለቡን ክለብ እንዲያደርጉት እኔ መልእክቴን በዚህ አጋጣሚ ማስተላለፍ ፈልጋለሁ። እንደምንገባ እርግጠኛ ነኝ፣ ግን ፉክክሩ ቀላል እንዳልሆነ አውቃለሁ። ቀላል ያልሆነ ነገር ላይ ደግሞ አንድ ነገር ከባድ ነው ማለት አንተም ከባዱን ማምጣት አለብህ ማለት ነው። ስለዚህ ያ ስለሆነ ከዚህ በላይ ብዙ ነገር እንጠብቃለን። በጣም ወዳችሁ ማከብራችሁ ጓደኞችም በእርግጠኝነት ለበሙሉ ሆናችሁ አሁንም ቀጣይ እንድንደግፍ ነው ምለው። ፕሪሚየር ሊግ እንደምንገባ ብቻ ሳይሆን ኢትዮጵያንም ወክሎ ድሮ ሆቴል ላይ እንደነበረው እንደሚሳተፍ በጣም እርግጠኛ ነኝ። ግን ትልቅ ስራ ይጠይቃል ለማለት ፈልጌ ነው። ወዳችሁ አክብራችሁ እኛን እዚህ ፕሪሚየር ሊግ ያው ሰው ስታሸንፍ ነው ደስ የሚለው የሚጋብዝህ፣ ግን በተሸነፉም ቀጣይ ታልፋላችሁ ብላችሁ ደግሞ እናንተም አክብራችሁ ስለጋበዛችሁን እናንተን ከልብ ማመስገን እፈልጋለሁ። ዋው በጣም ደስ ይላል። አይታል ሀሰኑ ኢነርጂው ላይ ይዞ መጥቷል። ከመንገድ የገባ ይመስላል። ከደሴ ድረስ ነው ለዚህ ፕሮግራም የተገኘው። እጅግ አድርገን ነው የምናመሰግነው። ሰዓታችን እየገፋ ነው ያለው። በጣም ጥቂት ደቂቃዎች ነው የቀሩን፣ 7-8 ደቂቃዎች ናቸው። እስቲ ትንሽ ንገሩኝ ስለ ልብ ስብራቶቻችሁ፣ ስለ መጥፎ የጨዋታ አጋጣሚዎቻችሁ ስትነግሩኝ ነበረ። በደሴ ከነማ ታሪክ ከልባችሁ የማይወጣ ሁሌ ህሊናችሁ ውስጥ ያለ አይረሴ የድል ጨዋታዎችንም እስቲ ያስታውሱኝ። የትኛው ጨዋታ ሁሌ ትዝ ይላችኋል? ከማል ጀምር። ከክብረት አዎ፣ አይ በጣም ደስ የሚል ጊዜ የነበረው ወደ ከፍተኛ ሊግ ያለፍንበትን ቀን መቼም አልረሳውም። በቃ እኔ በጣም በጨዋታ ወደዚህ ስናልፍ የነበረን 2009 ላይ የነበረውን ነገር በቃ አሁን ፕሪሚየር ሊግ ብንገባ ልናሳየው የምንችለውን ስሜት እዛ ላይ ያየሁበት ጊዜ ነበር። ማለት በጣም የሚገርም ደስታ ነበር። ሁላችንም ጭቃ በጭቃ ሆነን ነው በቃ በአጋጣሚ ዝናብ ነበር ቀኑ። ጭቃ በጭቃ ሆነን በደስታ ነው በቃ ስታዲየሙን ስንዞር የነበረውና ደስ ይል ነበር ያኔ። የማይረሳ ደግሞ በጣም ያዘንኩበት ደግሞ ሆሳና ሄደን ሆሳና በነበረን ጨዋታ ላይ በቃ እንደዚህ ተመሳሳይ የዳኛ ችግር ነበር ያዛኔ። ግን በቃ ሁላችን ማሸነፍን ብለን በተረጋጋንበት ስሜት ውስጥ ነበር የመሸነፍ ዕጣው የመጣብንና 1-0 እየመራን ከግማሽ በኋላ ነው ሁለት ገብቶብን የተረታን። የዛኔ በቃ በጣም አዝኜ ነበር። ያሁኑ ግን የመጨረሻው ጨዋታ አላባ ጋር የነበረው ተጫዋቾቻችን ተጎድተው ነበር እና ውጤቱን እንደማናገኘው በጣም የሚሄዱ ልጆች ቢኖርም ከማል በተጎድቶ ወጥቷል። ቢላልም እንደዛው በጉዳት ነው በመርፌ ነበር እየተጫወተ የነበረው እና ያን ስታይ ትንሽ ያም ነበርና እንደማናገኘው እያወቅነው ነው የተጫወትነው። ግን በቃ አዝነናል። በጣም ነበር ያመመንና ያ እንትን ይለኛል። ሌላ የምትጠቅሱልኝ ጨዋታ አለ አይረሴ የምትሉት? የድል ወይ የሽንፈት የልብ ስብራት ወይ የደስታ? አይረሴ ጨዋታ ቅድም ያነሳሁት የመውረድ ኮምቦልቻ ጋር ጫፍ ደርሰን ኮምቦልቻን 2-0 አሸንፈን ሊጉ ሱፐር ሊጉ ላይ የቆየንበት እና ስብራት ደግሞ ማረሰው ያም ነው የሃላባ ጌም በጣም ከፍተኛ እስካሁን አልወጣልኝ። እንትን የምለው በጣም የተደሰትኩበት ቅድም አንተ ጠቅሰዋል። ድሬዳዋ ላይ ወደ ከፍተኛ ሊግ ስናድግ መቂ ላይ 2-0 እየተመራን ነበር። ሁለት ኩሎተን በፔናልቲ ነው ሶስቱን በተከታታይ ነው ያኔ መቂዎች ሲሳቱት አስታውሳለሁ። እና በዚህ የዛን ጊዜ እኔ በቃ ልብሴን አውልቄ ነበር ስጨፍር የነበረው። በጣም ከፍተኛ እንትን ላይ ነበርኩኝ። በጣም ያዘንኩት ደግሞ የዛሬ አመት አርሲ ነገሌ ጋር 1-0 የተሸነፍንበት ጨዋታ እጅግ በጣም ቅስም ነበር የሚሰብረው። የራሳችን ልጅ የነበረው ኢፍሳና ያገባብን እና ያ ጨዋታ ግማሽ ድረስ የኛ ልጅ ነበርና አዋሳ ላይ እያገባልን ምናምን እያሸነፍን ነበር እሱ እኔ እዛው ሰምን ያየሁት ነበር። አፍሮብናል ደግሞ አግብቶ ያን ብቻ ሳይሆን ብናሸንፍ እድሉን ወደ ራሳችን ወስደን ቀሪ ጨዋታዎችን በተጠንቀቅ ተጫውተን ፕሪሚየር ሊግ የምናድግበት ወሳኝ ጌም ነበር። ባይዘው እንትን ሁለት ቡድን መግባት የጀመረው የዛሬ 2 አመት ይመስለኛል ባልሳሳት 3 ቡድን ነበር የሚገባው አይደል? አንደኛና አንደኛ አልፈው ጥሩ ሁለተኞች ተጫውተው ያልፉ ነበር እና ዘንድሮም እንደዛ ጠብቀን ነበር። እኔ በበኩሌ ያው የትግራይ ክለቦች ያለ ማጣሪያ ሲገቡ ነው 2 ቡድን ከአርባ ምንጭ የጀመረው። አርባ ምንጭና ኢትዮ ኤሌክትሪክ ከገቡበት አመት በኋላ እንደዛ ቀጠለ። ዘንድሮ እንደዛ ይሆናል ብለን ጠብቀን ነበር፣ ሳይሆን ቀርቷል። ለሚለጥቀው እንግዲህ አንድም ቡድን ቢገባ እንገባለን። አይረሴ አጋጣሚዎች የጨዋታ እሱ ሲናገር የእንትናን ዘፈን የፖስተርኩት ልክ ከሐዋሳ እንደተመለስን ይለፈኝ ዘንድሮ የሚለው የጂጂ ዘፈን የለም እሱ ነው
ዘንድሮ ባይሆንም ቀጣይ ይሳካል የሚለውን ነበር ቀጥታ እንትን ያልኩት ማለት ነው። እኔ በጣም ልብ ሰባሪዎቹ ብዙ ናቸው። የትኛውን ጠቅሼ የትኛውን ግን መቼም ማረሳው ቡራዩ እኔና አሰልጣኙ ብቻ ቀርተን ሁሉም ደጋፊ ጠፍቶ ማለት ነው። ሁሉም ደጋፊ ቀርቶ እኔና ማን ነበር አንድ አሰልጣኝ አለ አሁንም አለ ማለት ነው። ሁለታችን ብቻ ነው የቀረነው። ማንን ሲያሰልጥ ነው? ቡራዩ ገና ታች ነን ማለት ነው። እንግዲህ ማለት ከፍተኛ ሊግ ገብተን ደሴ ሊወርድ ወረደ። ኢየሱስ ኮች ኃይለ ኢየሱስ እንደያዘው ነው ወረደ ተብሎ የበረኛ የነበረው ማለት ነው። የወሎ በረኛ የነበረው እሱና እኔ ብቻ ነን የቀረነው። በጣም ነው ያለቀስኩት ብቻዬን ልክ እንደዚህ አሁን ሹፌሩ ይቀውጣል ብቻውን ስቴዲየም ይሞላል። አሁን ሹፌራችን በዚህ አጋጣሚ ማመስገን በጣም ስሜታዊ ልጅ ነው። እጅግ በጣም ምርጥ ልጅ ይችላል። በዚህ አጋጣሚ ሁላችንም ምስጋናችንን ማቅረብ እንፈልጋለን እና ቡራዩ በጣም ነው ያለቀስኩት። በጣም ነው የተሰበረው እና ቅድም እንዳሉት የሃላባው በጣም ተበሳባሪ ነበር። እሱን መቼም በቃ አላስታውስም። ግን በዚህ አጋጣሚ የሲስተር ልጅ ደውላ ከሃላብ ሀሱዬ ማለት ሲስተር ሃላባ ነው ያለችው እዛው አግብታ ወልዳ ከ17 ዓመት በኋላ የተገኘችው እና መሊካ ትባላለች። ደውላ ሀሱዬ አጎቴ ዘንድሮ በቃ የኛ ጊዜ ነው፣ በቃ አይዞህ አትዘን አትበሳጭ ምናምን ብላ አጽናንታኛለች። በዚህ አጋጣሚ እንኳን ደስ ያላችሁ ማለት ፈልጋለሁኝ። የተደሰትኩበት አንደኛ ከፍተኛ ሊግ ሲገባ ደሴ በስልክ ነበር የማየው ፌስቡክ ላይ ምናምን ያን ያክል ሶሻል ሚዲያውም ያን ያክል ነበር። ግን በተገኘው አጋጣሚ ይገባለሁ የሰራው ምንም እያልኩም ያኔ በጣም አብጃለሁ። እዚሁ ሆኜ ቀውጫለሁ ብቻዬን እንደብድጭኩ ያለው። ሌላ የተደሰትኩበት ጊዜ ደግሞ 2012 ሆጤ ምናምን ሂጄ ደጋፊው እዛ ኮምቦልቻ ድረስ መጥቶ ተቀበለ አስጨፋሪያችን ከአዲስ አበባ ይመጣ ምናምን ተብሎ እዛ ሂጄ ቀውጨው አንቀጥቅጠን ፌደራል ፖሊስና ኦሜርላን ምናምን እኔ በርኩ ሰዓት በቃ ሁሌ እናሸንፍ ነበርና ያኔ የነበረው ድባብ የነበረው ኢነርጂ እኔ ጋር ነው የሚያርፈው የሰው ፍቅር ለኳስ ያለው ፍቅር በጣም ነው ደስ የሚለውና ብዙ ደስ የሚሉ ጊዜያቶች አልፈዋል። ቀጣይም እንጠብቃለን። ዋው ደስ ይላል። የመጨረሻችን ላይ ደርሰናል። ሰዓታችንም እያለቀ ስለሆነ ደሴ ከተማዎች በጣም ጣፋጭ ጊዜን የሰጣችሁን በፕሪሚየር ሊግ ደግሞ እንደምንገናኝ ተስፋ እናደርጋለን። ሰዓታችን በጣም አነሰችብን። እንደ ጨዋታችሁ የማይጠገብ ነበረ። በዝማሬ ነው ግን የምንለያየው። እንግዲህ ሀሰን መቶ አንዴ ብቻ አዘምረን አንላቀቅም። የመጨረሻ መሰነባበቻ አንድ ዝማሬ እስቲ ካንተ እንጠብቃለን። ወሎዬን እንወሎዬ ፍቅራችን የተለየ መርሃባ ፍራሽን ያረባ ወሎዬን እንወሎዬ ፍቅራችን የተለየ መርሃባ ፍራሽን يا رب مرحبا سراشي يا رب مرحبا مرحبا سيسيغا مرحبا دي سالما مرحبا روسيالا مرحبا من هيدو مرحبا بيسليبن مرحبا كلابوتي مرحبا ناكونن مرحبا دنكوتي مرحبا سراشي يا رب مرحبا سراشي يا رب ونويه فقراتين التليه ونويه فقراتين التليه يا يا انا معي يا تيجي يا تواتا يا كراتين يا انجناوينا يا لوينا يا نيتنا يا شان الكبيره يا شان الكبيره للقبل قلل للارقاتو للارقاتو ለመጡበት ለዳገራቸው ፍቅር ያላቸው ለሰዎች ናቸው ለጭናቸው አረንጓዴና ነጭ ባንዲራ ጨፈሪው ላይ ደረሴ ጋራ የኛ ይሻላል ከሌላ የኛ ይሻላል ከሌላ ይሄን ይመስል በጣም ደስ የሚል ቆይታ ነበር የሰጣችሁን። እጅግ አድርጌ አመሰግናለሁ። መሰናበት ትችላላችሁ። በጣም አመሰግናለሁ። የመጨረሻ የምትሉት ነገር ካለ የመጨረሻ ቃላችሁ ልስማ። እኔ መጀመሪያም ያው እናንተ የመጨረሻው ንግግር ላይ ስናገር አክብራችሁ ስለጠራችሁን እንደ ደጋፊ በጣም እናመሰግናለን። እኛም ደግፈን ወክለን የመጣ ነው ቡድን ማለት የደጋፊ ማህበር በጣም ደስ ብሎናል። ይህንን ጉዳይ በአንድ ላይ ስላየነው ደስ ብሎናል። ይህ ጥፍ ግን ማስተያየት የምፈልገው በቦርዱ ላይ ተጫዋቾችን
ደጋፊ ማህበሩን የማጠናከሩን ስራ በሰፊው እንዲሰራ እፈልጋለሁ። አመሰግናለሁ። ሁላችሁንም እናመሰግናለን። በጣም ነው እናመሰግነው። ቲፎዞ ፖድ ነበር። ሐዋርያው ጴጥሮስ ከእናንተ ጋር ቆይታ አደረኩኝ። ቀጣይ ሳምንት ከሌሎች እንግዶች ከሌሎች ደጋፊዎች ጋር እንገናኛለን። የደጋፊዎች ፕሮግራም ቲፎዞ እዚህ ጋር አብቅቷል። እናመሰግናለን። በጣም እናመሰግናለን። Tifozo podcast on FM Alice 97.1 Tifozo Pod. This is the Tifozo Pod. FM Alice 97.1